መድረክ ላይ ወደ መድረክ ላይ የሮጠችው ታች ከዚህ ጥላት አለው፣ ከፍ ያለ መድረክ ከዚህ ጥላት አለው፣ ከዚህ ወረውራታለሁ፣ እንደዚህ አደርጋታለሁ፣ እጎዳታለሁ እና ከኔ ጋር የነበሩ አገልጋይ ልጆች ሮጠው መድረክ ላይ ያዟት። ከዛ አንዱን ረገጠች። ዞርኩኝና ልቀቋት አልኩኝ። ልቀቋት ስል ደነገጡ። ቢኒ ዋጋ የለውም የነበረውን ይሄ የሰው ልጅ ወረቀት አይደለም ሲጀምር ይሄ ዋጋ አይቀንስም። ይሄ ብር ዋጋ ይሄ ገንዘብ ዋጋው እንዲቀንስ ማድረግ አልችልም። እኔ አሁን ሰዓት ውስጥ ከተው ዋጋ ይኖረዋል። እግዚአብሔር ነው ልካችን። እግዚአብሔርን ይወርሱታል። የእግዚአብሔር ልጆች ከሆንን ወራሾች ነን፣ ደግሞ የእግዚአብሔር ወራሾች ነን። እንደምናችሁ ሰላም ናችሁ? ይህንን ዩቲዩብ ቻናል የምትከታተሉ ባላችሁበት በክርስቶስ ሰላም ላችኋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ ነው እስካሁን ስንነጋገር የመጣ ነው። ከዚህ በፊት የነበረውን ምዕራፍ አይታችሁ ሰምታችሁ ብዙ እንደተጠቀማችሁ፣ እንደተካፈላችሁ፣ ነፃ እንደወጣችሁ፣ እንደተባረካችሁ ከምንም በላይ ደግሞ ወደ እግዚአብሔር እውነት እንደመጣችሁና ያለፋችሁበት ያለውን ሕይወት እንደለያችሁ እንደተማራችሁ ተስፋ አደርጋለሁ። ይህንኑ ርዕስ ይዘን ጥንቆላ የሕዝባችን ጠላት በሚል ርዕስ እንቀጥላለን። ቀጣዩ ክፍል ከዚህ በኋላ ይቀርብላችኋል። እንድትከታተሉ ጋብዛችኋለሁ። መልካም ጊዜ። አንድ ወቅት ላይ አንድ ከተማ ለኦልሞስት ለአንድ ዓመት ያህል አገለግል ነበረ እና በማገለግልበት ጊዜ ብዙ ሂሊንጎች የሆኑ ፈውሶች የሆኑ ነበር። ከምንም በላይ ዲሊቨረንስ ይሆን ነበረ። እብድ የሆኑ ሰዎች ነፃ ያወጡ ነበር። ያበዱ ማለት ነው፣ መንገድ ላይ የወጡ ሰዎች። ለዚህ ብዙ ምስክሮች አሉ። የራሳቸውን ስራ መስራት የጀመሩ፣ እርሻቸው የተመለሰላቸው፣ ተቀጥረው መስራት የጀመሩ፣ ከዛ ውጭ ደግሞ የሆኑ ንግዶችን የጀመሩ ሰዎች ብዙ ምስክርነት አለኝ በዛ ከተማ ውስጥ ማለት ነው። በዛ ከተማ ውስጥ እና እብዶች ሁሉ ነፃ ያወጡ ነበር። ዲሊቨረንስ በጣም ሃይ ሌቭል ዲሊቨረንስ በህይወቴ መገለጥ የጀመረበት ጊዜ ነው። ያ ሃይ ሌቭል ዲሊቨረንስ እጅግ ኢንጆይ እያደረኩ ማለት ነው። ኢንጆይ እያደረኩኝ አንዳንድ አጋንንቶች ያለቅሱ ነበር። ራሱ መንገድ ላይ ሳልፍ እሪ ብለው ያለቅሱ ነበር እና በዛን ጊዜ ግን አንድ ቤተሰብ በተደጋጋሚ እየመጣ ነፃ ያወጣል። ሁልጊዜ ነፃ ያወጣል። ቤት ሁሉም ነፃ ያወጣሉ እና በኋላ ቁጭ አድርጌ ከፕሮግራም ውጪ ባለ ቀን ቀጥሬ ቤተሰቡን አካላት ሰብስቤ ጠየኳቸው። ምክንያቱም ሰዎችን ካገለገልን በኋላ ከኔ ጋር ወንድሞች፣ ሌሎች ወንድሞች እህቶች ነበሩና ካገለገልን በኋላ ፕሮግራሙን ከጨረስን በኋላ ብዙ ሰዎች ነፃ ከወጡ በኋላ መሽቶ ፕሮግራሙ አልቆ ሌሎችን ስንበትን ይህን ቤተሰብ ግን አንበትንም። እንጸልይ ነበር። አሁንም እንጸልይ ነበር። አንድ ቀን እስከ ሌሊቱ 10 ሰዓት እንግዲህ ቀኑን ሙሉ ጾም ጸሎት ላይ የዋልኩ ሰው ለፕሮግራም እንደዛ ነው የማደርገው። ቀኑን ሙሉ ጾም ጸሎት ላይ የዋልኩ ሰው ከዛ ደግሞ ፕሮግራሙን ምሽት ላይ አገልግዬ ለብዙ ሰዎች እጅ እየጫንኩኝ ብዙ ሰዎች ነፃ ወጥተው ያገለገልኩ ሰው መድረክ ላይ ረዥም ሰዓት የቆምኩ ማለት ነው። ከዛ ደግሞ በኋላ ለዛ ቤተሰብ እየጸለይኩ እስከ ሌሊት 10 ሰዓት እኔ እየጸለይኩ ማለት ነው። እጅ ጭኜ እየገሰጽኩ እስከ ሌሊት 10 ሰዓት ቆይቼ አውቃለሁ። ከዛ ፊት ብዙ ልምምዶች ኖሮኛ ከ24 ሰዓት ለአንድ ሰው ጸልዬ አውቃለሁ። 24 ሰዓት ሙሉ ጸልዬ አውቃለሁ። ነፃ እኔና አንድ ወንድም ሆነን 24 ሰዓት ጸልየን እናውቃለን። ብዙ እንደዛ አጋንንት ማኒፌስት አድርጎ ራሱን ገልጦ ትቶ መሄድ የለመድኩትም ነገር አይደለም። ከዚህ በፊት የምለምደውም ነገር አይደለም። ከዚህ በኋላ የምፈቅደው ነገር አይደለም። ግን የተማርኩት ነገር ግን አለ በዛ ውስጥ። እግዚአብሔር ያስተማረኝ ግን ብዙ ነገር አለ በዛ ውስጥ። እንዴት ዲል ማድረግ እንዳለብኝ ብዙ አስተምሮኛል። ስለዚህ ሙሉ በሙሉ ነፃ እንዳልወጡ ስላወቅኩ ጠርቻቸው አንድ ቀን ጠየኳቸው። ምንድን ነው የሚገርማችሁ የዊች ክራፍት ልምምድ ውስጥ በግልጽ ያሉ ያቺ ሴት የወለደቻቸው 5 ልጆች በሙሉ የተወለዱት ከ5 ጠንቋዮች ነው የተወለዱት። ከ5 መጋረጃ ጀርባ ካሉ ጠንቋዮች ማለት ነው። መጋረጃ ውስጥ ካሉ ጠንቋዮች እንግዲህ ክሌም የሚያደርጉት ነገር አለ አባቶቻቸው በነዛ ልጆች። አንደኛ፣ ሁለተኛ ይቺ ሴት አሁንም እነዛ ጋር ትሄዳለች። መሄድ ብቻ ሳይሆን ልጆቿን ስለት እያስያዙ ሁሉ ወደ እኔ መላክ ጀመሩ። መናፍስቶች፣ ጠንቋዮች አባቶቻቸው ጋር ስለሚሄዱ ስለት እያስያዙ ወደ እኔ መላክ ጀመሩ። አንድ ወንድም ስለት እየያዙ ሰዎች እየመጡ ነው ብዬ ስነግረው ቀለደ። አንተ ዳቦ ነው ወይ ይቆርሰዋል ወይ ብሎ ቀለደ። በሰዓቱ ያልነበረኝ ኤክስፒሪየንስ ስለነበር ፈርቼ ነበር። እንደው ድንገት እንደው ዝም ብዬ በተዘናጋውበት መተው ስለቱን ይዘው ቢያገኙኝስ ብዬ ፈርቼ ነበር። ኤክስፒሪየንስ ስላልነበረኝ ከዛ በፊት እንዲህ አይነት ኤክስፒሪየንስ በኋላ ላይ ብዙ አሳልፌያለሁ፣ ብዙ ተለማምጃለሁ። የእግዚአብሔር ስም ይባረክ እና ፍርሃት አጋንንት አታክ ያደርገኛል የሚል ፍርሃት የለብኝም። ያንን እግዚአብሔር ዲል እንዳደርግ በዛ ኦፖርቹኒቲ ሰጥቶኝ አሳልፏል። ነገር ግን
ማለት ለሁሉም ደህንነት እንዲሆን ነፃ እንዲወጡ ከመፈለግ የተነሳ ጠየኳቸው። ስለዚህ እቺ ሴት እነዚህ ሰዎች ጋር እንዳትሄድ እንግዲህ አንድ ቤተክርስቲያን አባል ናት፣ የኛ አይደለችም። እኛ ጋር ነፃ ነው ለመውጣት የምትመጣው ፕሮግራም ስለምትመጣ የአንዲት ቤተክርስቲያን አባል ናት። በዛ ቤተክርስቲያን ውስጥ ያለች ሴት ናት፣ በእድሜ ትልቅ ናት። ጠንቋዮቹ ጋር ደግሞ ትሄዳለች። የእውነት ታሪክ ነው የምነግራችሁ፣ ኢትዮጵያ ውስጥ ማለት ነው። ትሄዳለች እና እንዳትሄድ መከርኳት። መሄድ የለብሽም፣ እኔ ልጸልይልሽ አልችልም፣ ልጆችሽንም ላገለግል አልችልም፣ አፎርድ አናደርግም። ጠንቋይ ጋር እየሄድሽ ድጋሚ ይዘሽ የመጣሽ በየጊዜው እየጸለይኩ እኔም መድከም አልፈልግም። ሌሎችም ሰዎች የተሰጣቸውን በረከት ሳያገኙ መሄድ የለባቸው። ለእናንተ ብቻ አይደለም የመጣሁት፣ ለዚህ ከተማ ለዚህ ቤተሰብ ብቻ አይደለም የመጣሁት። ስለዚህ እባክሽን ይሄንን አታድርጊ ለራስሽ ስትይ ብዬ ጠየኳት። እሺ አለች። ከዛ በኋላ ሬናውንስ እንድታደርግ ጠየቁኝ። አልሄድም፣ ፈቃደኛ አይደለችም። ልጆቿም ፈቃደኛ አይደሉም። አባታችን ጠንቋይ የሚባል አባት ሊኖር አይገባም። ኖ አፎርድ አናደርግም እንደዛ አይነት ነገር። አብርሃምን ውጣ አትመለስ ነው፣ አለቀ። ውጣ አትመለስ ነው፣ ፊዚካሊ ቢሆን ማለት ነው። አፎርድ አናደርግም። ስለዚህ ከዚህ የተነሳ ነፃ መውጣት የማይችል ቤተሰብ መሆኑን ገባኝ። ነፃ የማይወጡ ሰዎች አሉ፣ እግዚአብሔር ነፃ እንዳይወጡ ስለፈለገ ነው ይላሉ። ኖ ከሰዎቹ ምክንያት ከሰዎቹ የተነሳ ነው፣ ከሰዎቹ ልብ የተነሳ ነው። ሪናውንስ ለማድረግ ፈቃደኛ ያልሆነ ሰው ያን መንገድ ድጋሚ ላለመሄድ ለመተው ፈቃደኛ ያልሆነ ሰው ደግሞም ሪፔንት ለማድረግ ከልቡ ንስሐ ለመግባት ፈቃደኛ ያልሆነ ሰው ነፃ አይወጣም። ይሄ ከራሱ ምክንያት ነው፣ በራሱ ምክንያት። አእምሮ ብዙ ጊዜ አእምሯቸው ትዊስት ማድረግ ይወዳል። ትዊስት ማድረግ ይችላል ነገሮችን። እግዚአብሔር የተናገራቸውን እንኳን እዛ ያለቅሳሉ። 6ቱም ቁጭ ብለው 5ቱም ቁጭ ብለው ያለቅሳሉ። ብዙ ጊዜ 3 ናቸው የሚመጡት፣ አንድ ወንድ ልጅ እናትና አንዲት ትንሽ ልጅ። ብዙ ጊዜ 3ቱም ያለቅሳሉ። አትሂዱ ያለቅሳሉ። እኔ በደለኛ እንደሆንኩ እንዲሰማኝ ያደርጋሉ። በጣም ነው የሚገርመው። በኋላ ሴቷ ልጅ ከሁሉም በላይ አቴንሽን ፍለጋ ላይ እንደሆነች ገባኝ። ነፃ ስትወጣ ነፃ መውጣት የማትፈልግበት ልዩ ምክንያት ከዚህ ፊት አግኝታ የማታውቀውን አቴንሽን እኛ ቦታ እያገኘች ነው። እንጸልይላታለን፣ ነፃ ትወጣለች። ከዛ ካውንስል እናደርጋታለን፣ እንለቃታለን። የሚቀጥለውም ቀን ነፃ መውጣት ትፈልጋለች። ለምን? ያንን አቴንሽን ፈልጋ። ከዛ ዊል ጀርባ ግን ሰይጣን ተመሽጓል። አቴንሽን ፍለጋ ላይ እንዳለች ገባኝ። ይሄ ብቻ አይደለም፣ ነፃ ወጣም ነፃ አልወጣሁም ማለት ጀመረች። ነፃ እንዳልወጣች ፕሪቴንድ ማድረግ ጀመረች፣ ማስመሰል ጀመረች። ልቀቁኝ፣ እንደዚህ ያደርጋለሁ፣ መኪና ውስጥ ጥላታለሁ፣ እንደዚህ ይሆናለሁ፣ እወድቃለሁ ብላ ፕሪቴንድ ማድረግ ጀመረች። እና በዛን ጊዜ በነበረኝ እውቀት እግዚአብሔር ያስተማረኝ ነገር አለ። አጋንንት ማኒፌስት ካደረገ በኋላ ሰዎችን የመምታት ጉልበት አቅም የለውም። ላይ ውሸት ነው፣ ድብን ያለ ውሸት ነው። እመታለሁ፣ እገላለሁ፣ እገነጥላለሁ ይላል። ሄዶ የሆነን ሰው ካንጠለጠለ አጋንንት ያለበት ሰው ሄጄ ቁጭ ነው ብለው ልቀቀው ብዬ ቁጭ ነው ልቀቀው ብዬ ቁጭ ነው። ያን ማኒፌስት ያደረገ አጋንንት ይወላችሁ፣ ያለ እግዚአብሔር መንፈስ ማኒፌስት ያደረገ አጋንንት ኃይሉን ኤክሰርሳይዝ ለማድረግ ነው። አሁን መጋረጃ ጀርባ ይሆናሉ፣ መንፈሱ ማኒፌስት ያደርጋል። ሰዎች ሳክሪፋይስ ያቀርቡለት፣ ዕጣን ሲያጥኑለት፣ የሆነ ነገር ሲያደርጉ የተባሉት ሲል እንለማመነው ይላሉ። እግዚአብሔር ይገስጸው። የተለማመኑት ነው እንዲናገር ማለት ነው። እዛ ድብን ይበል፣ አፉን ይዝጋው እና እንለማመነው ይላሉ። የሆነ ነገር ያቀርባሉ፣ ዕጣን ሲያጥኑለት፣ ሲለማመኑት፣ ምን ሲሉት መጀመሪያ አኩርፈዋል ምናምን ይባላል። ከዛ በኋላ ማጓራት ይጀምራል። ያኔ ኃይሉን ኤክሰርሳይዝ ለማድረግ ነው። ምክንያቱም የቀረበለትን ሳክሪፋይስ ለመቀበል ማኒፌስት አድርጓል። ከዛ ለሰዎቹ ላይ ይናገራል። ነገር ግን እኛ ጋር መጥቶ ቤተክርስቲያን ውስጥ ማኒፌስት የሚያደርገው አጋንንት ኃይሉን ኤክሰርሳይዝ ለማድረግ ሳይሆን ተመቶ ነው። ራሱን መደበቅ ስላልቻለ ነው። ቢችል ይደበቃል እንጂ ማኒፌስት አያደርግም። ቢችል እንደሌለ ለመሆን ፕሪቴንድ ያደርጋል፣ እንደሌለ ፕሪቴንድ ያደርጋል፣ ያስመስላል እንጂ አለው ብሎ ራሱን አይገልጥም። ቢችል ለመመታት ነው። ኦልሬዲ ተመቶ ነው፣ ለመውጣት ነው። ስለዚህ ኃይል የለውም። የሰውየውን እጅ እግር ተጠቅሞ ሰውነት ተጠቅሞ አገልጋዩን አታክ ማድረግ የሚችልበት ኃይል የለውም። ግን ያስመስላል። እንደዛ ብዙ ጊዜ ያስፈራራና እዚህ ልብ ውስጥ ካለ ፍርሃት የተነሳ ቦታ ያገኛል። ስለዚህ ሰዎች ነፃ ከማውጣት ይልቅ ለመትረፍ ይሞክሩና ሰውየውን ነፃ ሳይወጡ ይቀራሉ። የተፈለገው ሰውየው ነፃ እንዳይወጣ ነው የተፈለገው፣ እንዲፈሩ የተፈለገው ለዛ ነው። እነሱ ግን ፈርተው ሰይጣን የፈለገውን ያደርጋሉ፣ ጥለው ይወጣሉ። ብዙ ነገር ይሆናል። ለዛ ብዙ ጊዜ አጋጥሞኝ ያውቃልና ከአገልጋዮችም ጋር ትክክል አይደለም ብዬ ተቆጥቼ አውቃለሁ።
ተናግሬ ያውቃለሁ። ኤኒዌይስ ወደ እኔ ስመጣ ልጅቱ እንደዛ ስትል ፕሪቴንድ እያደረገች ነበር። ያገብቶኛል። ፕሮግራም ጨርሰን ከመድረክ በታች ነው ያለሁት። ሰዎችን እየተሰናበትኩ ነው። ከዛ ወደ መድረክ ላይ የሮጠች ወጣች። ከዚህ ጥላት አለው፣ ከፍ ያለ መድረክ ነበር። ከዚህ ጥላት አለው፣ ከዚህ ወረውራት አለው፣ እንደዚህ አደርጋታለሁ፣ እጎዳታለሁ እና ከኔ ጋር የነበሩ አገልጋይ ልጆች ሮጠው መድረክ ላይ ያዟት። ከዛ አንዱን ረገጠች። ዞርኩኝና ልቀቋት አልኩኝ። ልቀቋት ስል ደነገጡ። ቢኒ መኪና ውስጥ ከታታለሁ እያል እንግዲህ የነበርንበት አምልኮ የምናደርግበት የነበረው አዳራሽ ከመንገድ ዳር ነው የነበረው፣ አስፓልት ዳር ነው የነበረው እና መንገድ ላይ መኪና ያልፋል። እንደዚህ በሩ ተከፍቷል፣ መኪና ያልፋል። እዛ መኪና ውስጥ ከታታለሁ እንደዚህ አደርጋለሁ ይላል እና መኪና ውስጥ ሊከታት ነው። ኧረ ልትገጭ ነው ቢኒ ብለው ለመኑ። እባክህ ልቀቋት፣ እሷ ናት አጋንንት አይደለም እንዴት አንተን ይረግጣል አጋንንት፣ ልቀቋት አልኩኝ። ልቀቋት ስል እኔ ስለተቆጣኋቸው ለቀቁ። ሲለቁ ቆመች ስትል መኪና ይታይሻል በዛም ያልፈው አልኳት። ውጭና ግቢ ሂጂና ግቢ አልኳት ስላት ቆመች፣ ደነገጠች። ከደረጃው ከመድረኩ ወረደች፣ ሄደችና እናቷ ጋር ተወተፈች። እንዴት እንደዛ ይባላል አለች እናት። አውቃለሁ እናትም ጋር ማኒፌስት የሚያደርግ ነገር አለ። አሁን መንካት አልፈለጉም፣ ዛሬ መጨረስ ነው የፈለጉት። ምክንያቱም ሬናዋንስ ማድረግ አልፈለጉም፣ ግን የዚህን አቴንሽን እየፈለጉ ነው። የኛን የሙሉ ጉባኤውን አቴንሽን እየወሰዱ ነው። ለእነሱ ከንፈር የሚመጥ ብዙ ነው፣ የሚያዝን ብዙ ነው። እኛን እያዳከመን ነው ያለው ሰይጣን፣ እየተጠቀመባቸው ነው ያለው። እናቷ እንደዚህ ያልኳት፣ ሁለተኛ እዚህ አዳራሽ ብትመጪ በፖሊስ ነው ማሳሰርሽ። ሁለተኛ ሰው አትምጡ ይባላል ወይ ቤተክርስቲያን ልትሉ ትችላላችሁ። እኔ ሪሊጂየስ ተቋም የለኝም፣ አይኖረኝም፣ አልፈልግም። ስለዚህ አሁን ሪሊጂየስ ተቋም ስለ ሪሊጂየስ ተቋም አይደለም እያወራሁ ያለሁት። እኔ እያወራሁ ያለሁት ስለ እውነተኛ ቤተክርስቲያን ነው። ጴጥሮስ እነዛን ሁለት ባልና ሚስቶች ምንድነው ያደረጋቸው? አናንያና ሰጲራ ምንድነው የሆኑት? ቤተክርስቲያን ውስጥ ሰው ወድቆ ይሞታል? አዎ ይሞታል፣ በደንብ ይሞታል። እናንተ ያታለላችሁት መንፈስ ቅዱስን ነው ሲላቸው ሁለቱም ተራ በተራ ሞተዋል፣ ወድቀው ሞተዋል። ቤተክርስቲያን የሚቀለድባት እንደፈለገ የሚጨፈርባት አይደለችም። ይህንን ስል ሁሉ ነገር ማስፈራሪያውን እያልኩ እያስፈራራው አይደለም። የእግዚአብሔር ኃይል ራሱ ነው ሃንድል ማድረግ ያለበት። የእግዚአብሔር ኃይል ራሱ ነው፣ ግን እኛ ዊዝደም ደግሞ ሊኖረን ይገባል። ሁለተኛ እንዳትመጪ አልኩ። ኤኒዌይስ ከከለከልን በኋላ በሚገርም ሁኔታ እኔ ሌሎች ብዙ ታሪኮች አሉ ከዛ አገልግሎት ጋር በተያያዘ እሱን ልነግራችሁ አይደለም። ከከለከልን በኋላ በሚገርም ሁኔታ በሚቀጥለው ፕሮግራም ቤተሰብ ሙሉ ድንጋይ ይዞ ጣራ ላይ ለመወርወር ነው መምጣት የጀመረው። ማለት ዊች ክራፍት ነው ላያቸው ላይ ያለው። እኛን ማኒፑሌት ለማድረግ እኛን ዲሲቭ ለማድረግ ኮንትሮል ለማድረግ የፈለገ መንፈስ ነው ሲጠቀምባቸው የነበረው። ሰዎች ሪናውንስ ካላደረጉ፣ ሰዎች ካልተናዘዙ፣ ንስሐ ካልገቡ፣ መናዘዝ መጀመሪያ መናገር ነው። ትክክል አይደለም እንዲህ አድርጌያለሁ ብለው መናዘዝ አለባቸው። ከተናዘዙ በኋላ ንስሐ መግባት አለባቸው። ንስሐ ከገቡ በኋላ ነፃ ለመውጣት እድል ይኖራቸዋል። ስለዚህ ያወራችሁ ስለዚህ ቤተሰብና ስለዚህ ታሪክ ያወራችሁ ከዚህ ተነስቼ ነው። እኔ በነዛ ላይ ምንም ጥላቻ የለኝም፣ ቂም የለኝም። ግን ለሌሎች እንዳልሆን ግን ማንም ሊከለክለኝ አይችልም። ያንን አልፈቅድም። ከዚህ የተነሳ ነው የከለከልኳቸው እንጂ እንዲድኑ ልብ ስላልነበረኝ አይደለም። ረጅም ኦልሞስት ለወራት ነው እድል የሰጠናቸው፣ ለወራት። አሁን እንደውም ወዲያው ዲቴክት አደርጋለሁ፣ ዲዘርን አደርጋለሁ። መጸለይ ራሱ አልጀምርም ሬናውንስ ካላደረጉ። ሰዎች ከልባቸው ሬናውንስ እንዳደረጉ ካልተሰማኝ፣ እንደተናዘዙ ካልተሰማኝ ለመጸለይ ራሱ አልጀምርም፣ የማይሆን እንደሆነ ስለማውቅ ማለት ነው። ግን ወደዛ እንዲመጡ ግን በደንብ አድርጌ እሰራለሁ፣ ከእግዚአብሔር ጋር እተባበራለሁ። ሬናውንስ ማድረግ አለበት። በጥንቆላ ውስጥ ያለ ሰው በዛ አሁን ቅድም እንዳልኳችሁ ያ ደብተራ ሰው ያ መምሬ ሰው ሬናውንስ ማድረግ ቢችል ንስሐ ገብቶ ቢመጣ ለመጸለይ ሬዲ ነኝ፣ ፍቃደኛ ነኝ። ነፃም ደግሞ ይወጣል፣ ወደ ክርስቶስ መንግስት ይመጣል። አሁን ወደ ሐዋርያ ሥራ ስንመጣ ሲሞን የተባለው ጠንቋይ ለምንድን ነው ነፃ ያወጣ? ምክንያቱም ከልቡ ሬናውንስ ለማድረግና ለመናዘዝ ፍቃደኛ ስለሆነ ነው። አእምሮ ተይዞበታል። አስተሳሰቡ ራሱ ሁልጊዜም ማትረፍ ነው፣ ሁልጊዜም ማታለል ነው፣ ሁልጊዜም ማኒፑሌት ማድረግ ነው። በዚህ አይነት ነገር ውስጥ ያላችሁ ሰዎች ከልባችሁ በመናዘዝ ከዛ ደግሞ ንስሐ በመግባት ነፃ የመውጣትን ፕሮሰስ መጀመር ትችላላችሁ። የእግዚአብሔር ስም የተባረከ ይሁን። በአጠቃላይ ስለ እነዚህ ነገሮች ስንነጋገር፣ ስናወራ፣ ስታስቡ ዊችክራፍት ነው። የዊችክራፍት ልምምዶችን ማስቆም ማስወገድ እንችላለን።
ማስወገድ እንችላለን። እነዚህ የሞደርን ዴይ የኒው ኤጅ ሙቭመንት ሊደሮች መሪዎች እንደዚህ አይቀጥሉም። ረዥም ጊዜ አቆዩም ኢትዮጵያ ውስጥ አይቀጥሉም። ፖለቲካሊ ኦፖዝ ይደረጋሉ። ስፒሪቹዋሊ መጀመሪያ ስፒሪቹዋሊ ኦፖዝ ስለተደረጉ ስፒሪቹዋሊ በመንፈስ ጦርነት ስለተከፈተባቸው ፖለቲካሊም ስፍራ ማጣት ይጀምራሉ። ወጣቱ ሰው በተለያየ መንገድ ኦኮፓይ እንዲደረግ ሰይጣን ያሰማራቸው ሰዎች ናቸው። በዚህ ጊዜ በዚህ ሰዓት ለምንድን ነው እንዳሸን የፈሉት? ለምንድን ነው የተነሱት? ትንንሽ ጀማሪ የሆኑ ልጆች ብዙ ጊዜ የሚያደርጉት ብር ያወጣሉ ከኪሳቸው፣ ይጠቀልሏታል ብሩን። በጣም የድሮ ጊዜ ፋሽን ነው ይሄ። ይጠቀልሏታል፣ ብሯን ይጨመድዷታል። መጀመሪያ እንደዚህ ያደርጋሉ፣ ንጹህ ብር ያሳያሉ። አሁን ለምሳሌ እኔ ኪስ ውስጥ 200 ብር አለ፣ ላሳያችሁ። ጀማሪዎችን ነው የምለው። አሁን እንግዲህ አድቫንስ ያደረጉት ሙሉ በሙሉ መንፈሳዊ የሆነ ነገር ይገባል። እቺን ያነሳሉ። አሁን እኔ ኪስ ውስጥ በጣም አዲስ ያልሆነ 200 ብር አለ። ይሄንን 200 ይሄ ስንት ነው? 200 ብር ነው። 200 ብር እንግዲህ ለማጥናት አይደለም፣ ዋሊያውን ለማየት አይደለም። 200 ብር ነው። 200 ብር ነው ያስብላል። 200 ብር ነው። ስንት ነው ዋጋው? 200። ያጣጥፉታል፣ ለዚህ ይጨመድዱታል። እሺ እጄ ውስጥ ያለው ስንት ብር ነው? 200 ብር ነው። በመታፈኑ ዋጋው ቀነሰ? አልቀነሰም። እዚህ በመጨማደዱ ዋጋው ቀነሰ? አልቀነሰም። ይፈቱታል። አሁን ይሄ ብር ስንት ነው? 200 ነው። ዋጋው ቀንሷል? አልቀነሰም። ያደርጉትና መሬት ላይ ይጥሉታል። በእግራቸው ይረግጡታል። በእግራቸው ከረገጡት በኋላ ያነሱታል። ከዛ ዋጋው ቀነሰ? ይሄ 200 ብር አልቀነሰም። እንደዚህ ብትጨማደድ ብትታፈን መሬት ላይ ብትወድቅ ብትነሳ ዋጋ አይቀንስም ይላል። የሰው ልጅ ሲወድቅ ነው ዋጋ የቀነሰው። ሙሉ በሙሉ ዋጋ ያጣው፣ ዋጋ መቀነስ ብቻ ሳይሆን ዋጋ ያጣው ሲወድቅ ነው። ወድቋል። ሰው ዋጋ የለውም። ልንገራችሁ፣ የሰው ልጅ ዋጋው ይቀንሳል አይቀንስም ሳይሆን ዋጋ የለውም። ምንም ዋጋ የለውም። ዋጋ የለውም። የነበረውን ይሄ የሰው ልጅ ወረቀት አይደለም ሲጀምር። ይሄ ዋጋ አይቀንስም። ይሄ ብር ዋጋ፣ ይሄ ገንዘብ ዋጋው እንዲቀንስ ማድረግ አልችልም። እኔ አሁን እሳት ውስጥ ብከተው ዋጋ ይኖረዋል? ቀዳድጄ ብጥለው ምን ዋጋ ይኖረዋል? አንድ በአንድ ትንንሽ ፒስ አድርጌ ብጥለው ይሄንን ዋጋ ይኖረዋል? አንዴ እንኳን ስቀደው ከዛ በፕላስተር ብለጥፈው ሰው ሁሉ ሊቀበለኝ አይችልም። አንዳንድ ሰው ዋጋው ባይቀየርም አልፈልገውም ይላል። ቀይረ ስጠኝ ይላል። ሌላ የዚህ አይነት ብር ሌላ ይፈልጋል አይደል እንዴ? ያ ሰው ትክክል ነው አይደለም፣ እሱ ሌላ ጉዳይ ነው። ግን ደግሞ ጎድቼዋለሁ። ይሄ ብር ያለውን ቫሊው በትክክል ማሳየት እንዳይችል አድርጌያለሁ። ዋጋው አይቀንስም ወይ? በትኜ ብጥለው አይኖረውም። ዜሮ በአንድ ብር በአንድ ሳንቲም እንኳን የሚለወጥ አይሆንም። የ200 ብር ቁራጭ በአንድ ሳንቲም ይለወጣል? አይለወጥም። ምክንያቱም ወረቀት ነው። ተስማምተን ነው እንጂ 200 ብር ያደረግነው። እዚህ ጋር 2 ቁጥር ላይ 4 ቁጥር ቢጻፍ 400 ብር ይሆን ነበር። ከለሩ አይደለም፣ ላዩ ላይ ያለው ዋሊያ አይደለም 200 ብር ያደረገው። ይሄ ያደረገው ገዢው አካል ለአምጪው እንዲከፈል ሕግ ያስገድዳል ይላል። እንግዲህ ይሄ ገንዘብ 200 ብር እንዲሆን ያደረገው ገዢው አካል። የእናንተ ገዢስ? ከዚህ ከተነሳን ማለት ነው። እያንዳንዱን ነገር ብንተረጉም የሚሉትን ብዙ ነገር መነጋገር እንችላለን። የእናንተ ገዢ ያወጣላችሁ ዋጋ እንጂ የምታውቁት የተጻፈባችሁ ሌላ ዋጋ የለም። በምን ታውቃላችሁ የተጻፈው ዋጋ? የተጻፈው ዋጋ ትክክለኛ ዋጋችሁ ደም ነው። የኢየሱስ ክርስቶስ ደም ነው። የእግዚአብሔር ሕይወት ነው። ማንም ሰው ይቺ ምድር ለእናንተ የሚገባውን ዋጋ ልትሰጣችሁ አትችልም። በፍጹም ለማንም ሰጥታ አታውቅም፣ መስጠትም አትችልም። ለእሷ ሌግዠሪ ነው። የላትም። ሌግዠሪ ነው። ዋጋ የላትም። ልትሰጣችሁ የምትችል እያንዳንዱ ዋጋችሁ ነው ብላ የምታቀርበው ነገር በሙሉ የእናንተ ትክክለኛ ዋጋ አይደለም። የእናንተ ትክክለኛ ማንነት መጠናችሁን አይደለም። ነገር ግን ትክክለኛውን ነገር ከእናንተ ለመውሰድ ለመቀበልና እናንተን ፎርጅድ በሆነ በስህተት በሆነ ውሸት በሆነ ነገር ውስጥ እንድትቀሩ ለማድረግ ኢየሱስ እንዳለው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ብሏል። ስለዚህ ነፍሳችሁን እንድታጎድሉ የእናንተ የሆነውን ነገር እንድታስረክቡ ባዶ እንድትሆኑ እግዚአብሔር ያዘጋጀላችሁን ክብር የሰጣችሁን ክብር እንድታጡና ከዛ እንድትጎድሉ ነው ሰይጣን በዚህ አይነት መንገድ የሚያስረዳችሁ። የሰው ልጅ ግን ከዋጋው ወጥቷል። እግዚአብሔርን መታዘዝ እምቢ ሲል ያንን ፍሬ በበላ ጊዜ የነበረውን በሙሉ አጥቶ በሌላ ትርጉም ነው ያለው። ሰው የሚለው ትርጉም እንኳን ሌላ ነው። ሰው የሚተረጎምበት ሰው ምንድነው የሚለው እንኳን ያከራክረን የለን። ሰው ምንድነው? የኤሌመንተሪው ማለት ነው። ኤሌመንተሪው ትምህርት ሰው ምንድነው የሚለው እንኳን
ያጋጨን የለ ያጣላል የለ እንዴ? ብዙ ቸርች ላይ ቲዮሎጂካል ዲፍረንሶች አሉ አይደል? ሰው ምንድን ነው የሚለው እንኳን ማለት ነው የሰው ትርጉም እንኳን አልገባንም። ሰውን በመልኩና በምሳሌው እግዚአብሔር ፈጠረ ካለ በኋላ ሰው ምንድን ነው ብሎ ይጠይቃል። ክርስቲያን የሆነ ሰው ማለት ነው፣ አማኝ የሆነ ሰው ምንድን ነው ብሎ በጠይቆ መልስ ሲሰጠው መልሱን አይቀበልም። አይደለም ምንድን ነው? እሺ ታዲያ ምንድን ነው? እግዚአብሔር ከሚለው ውጪ ምንድን ነው? እግዚአብሔር ከሚለው ውጪ ስለምትሰሙና እግዚአብሔር ከሚለው ውጪ የሆነ ዕውቀት ውስጣችሁ ስላለ ነው ሰይጣን የሚለውን መቀበል የምትችሉት አቅም ያላችሁ። ለዛም የሆነ ቴንደንሲ ያላችሁ መጥቶ የሚያታልላችሁና የሚወስዳችሁ። የእግዚአብሔር ስም የተባረከ ይሁን። ስለዚህ እግዚአብሔር በክርስቶስ ያዘጋጀልን ትልቅ ቦታ ነው። የአብ ቀኝ ነው። ልካችን ማን ነው? እግዚአብሔር ነው ራሱ። መጽሐፍ ሮሜ ላይ ሲናገር ልጆች ከሆነን ወራሾች ነን፣ የእግዚአብሔር ወራሾች ነን ይላል። የእግዚአብሔር ወራሾች ነን ሲል እግዚአብሔር ሞቶ እኛ ንብረቱን እንወርሳለን ማለት አይደለም። እግዚአብሔር ሞቶ ከተቀበረ በኋላ አባቴ ብለን ካስቀበርነው በኋላ ከዛ በኋላ እኛ የሱን ንብረት እናስተዳድራለን አይደለም። እንደዛ አይደለም። እግዚአብሔርን ራሱን እንወርሰዋለን ማለት ነው። እግዚአብሔር ነው ልካችን፣ እግዚአብሔር ነው ንብረታችን የሚሆነው፣ እግዚአብሔር ነው የምንወርሰው። እንዴት እንደዚህ? እግዚአብሔር ነው ያለው። ምን ላድርግ? እግዚአብሔር ነው የፈቀደው። እኔ ምን ላድርግ? ያን ሙሉ ልንሸከም የማንችለውን የሰጠን እሱ ነው። ምን ላድርግ? እግዚአብሔር ነው ልካችን። እግዚአብሔርን ይወርሱታል ይላል። የእግዚአብሔር ልጆች ከሆንን ወራሾች ነን፣ ደግሞ የእግዚአብሔር ወራሾች ነን። መጀመሪያ በክርስቶስ በኩል ልጅነትን ሰጠን፣ አባትነቱን ሰጠን። ከዛ ደግሞ በዚህ በልጅነትና በአባት ኤክሰርሳይዝ ስናደርግ እግዚአብሔር ያዘጋጀልን ሁሉ እንወርሳለን። ከአብ ቀኝ ተቀምጣችኋል ይላል መጽሐፍ ቅዱስ። ሞታችኋል፣ ቆላሲስ ላይ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። ሕይወታችሁ የሆነው እርሱ በሚገለጥበት ጊዜ እናንተም አብራችሁ ትገለጣላችሁ ይላል። ምን ማለት ነው? ሞታችኋል። ከክርስቶስ ጋር ስለሞትን ሞተናል። ነገር ግን ከኢየሱስ ጋር ስንነሳ ተነስተናል። ኢየሱስ ሲያርግ ከእሱ ጋር አርገናል። ኢየሱስ በአብ ቀኝ ሲቀመጥ ከእሱ ጋር ተቀምጠናል። ምን ማለት ነው? የእኛ ሕይወት ኢየሱስ ነው ማለት ነው። የእኛ ሕይወት አሁን ዓለም የምትለን አይደለም፣ እኚህ ሰዎች የሚሉን አይደለም። የእኛ ሕይወት ክርስቶስ ነው። ክርስቶስ በአብ ቀኝ እንደተቀመጠ በአብ ቀኝ ተቀምጣችኋል። ስለዚህ ሕይወታችሁ በአብ ቀኝ ስለተቀመጠ ሕይወታችሁ ባለበት በዛ ያለውን እሹ ፈልጉ ይላል። ሕይወታችሁ በሚገለጥበት ጊዜ ማን? ክርስቶስ። በዛን ጊዜ አብራችሁ ትገለጣላችሁ። በአብ ቀኝ ማለት የሆነ ወንበር ማለት አይደለም። በአብ ቀኝ ማለት ስፒሪቹዋል ፖዚሽን ነው፣ ስፒሪቹዋል ስፍራ ነው። መጽሐፍ ቅዱስ ከላይ ከመጣው በስተቀር ወደ ላይ የወጣ ማን ነው ያለው? የት ሆኖ ነው? እዚህ ሆኖ ነው። ሳያርግ ነው ያለው። መች አረገና ነው ወደ ላይ የወጣ ያለው? ወደ ላይ የወጣው ማን ነው ብሎ ቢጠይቀው መች ወጣ? እሱ ሳይወጣ እንዴት ወደ ላይ ወጥቻለሁ የሚለው? ከላይ ነው ያለሁት እንዴት ይላል? ምክንያቱም እላይ መሆን ምድር አለመሆን አይደለም። ከላይ የመጣው ወደ ላይ ወጥቷል። በመንፈስ እዛ ሆኖ ነው ሁሉን አክሰስ የሚያደርገው። ከአብ ጋር ኮኔክት አድርጓል። ያላችሁበት መንፈሳዊ ፖዚሽን ነው። ስለዚህ ከዛ ፖዚሽን የምትገልጡት ነገር በሙሉ የእናንተ ሕይወት ነው። ሕይወታችሁ የሆነው እሱ በሚገለጥበት ጊዜ። መቼ? በመጨረሻው ዘመን አይደለም። እንደዛ አይልም ያክፍል ቆላሲስ 3 ላይ ሕይወታችሁ የሆነው እሱ በሚገለጥበት ጊዜ ሲል አሁን ኢየሱስ ከተገለጠ፣ አሁን ክርስቶስ ከተገለጠ፣ በዚህ ሥጋ በዚህ ማንነት ከተገለጠ ያኔ እናንተ ትገለጣላችሁ። ክርስቶስ ካልተገለጠ ግን እናንተ አይደላችሁም የተገለጣችሁት። ውሸት ነው የተገለጠው። የእናንተ ማንነት አይደለም የተገለጠው። ክርስቶስ ከተገለጠ እናንተ ናችሁ የተገለጣችሁት። ክርስቶስ ካልሆነ ሌላ አካል ነው የተገለጠው። በክርስቶስ ሁሉን ማድረግ ትችላላችሁ። ያለ ክርስቶስ ምንም ማድረግ አትችሉም። ኢቭን ያለ ክርስቶስ ያደረጋችሁት ነገር ሁሉ ምንም ነው። ከኔ ጋር የማይሰበስብ ሁሉ ምን ይላል? ይበትናል ብሏል ኢየሱስ። ከኔ ጋር የማይሰበስብ ሁሉ ይበትናል። ከእሱ ጋር የማይሰበስብ እየሰበሰበ አይደለም ያለው፣ እየበተነ ነው ያለው። እዚህ ምድር ላይ ዊችክራፍት አልፈቅድም። ጦርነትን አውጀናል፣ አልፈቅድም። በኢየሱስ ክርስቶስ ባለኝ ኦቶሪቲ፣ እግዚአብሔር በሰጠኝ ኦቶሪቲ ተነስቻለሁ። አይቻልም። ለአንድ ቀን እንኳን ልትዋጉኝ አትችሉ። ለአንድ ቀን እንኳን ኦፖዝ ልታድርጓቸው፣ ለአንድ ቀን ለአንድ ደቂቃ እንኳን እንዲደብረኝ ማድረግ አትችሉም። ኦልሬዲ ኦቶሪቲ አለ። ከዛ ኦቶሪቲ ተነስቻለሁ። ያንን ኤክሰርሳይዝ አደርጋለሁ። ጥንቆላ የሕዝባችን ጠላት በሚል ርዕስ እግዚአብሔርን ሐሳብ እየተካፈልን ያለ ነው። እግዚአብሔር ይሄ የእግዚአብሔር መልእክት ነው፣ የጊዜው መልእክት ነው፣ ለምድራችን ያለው የእግዚአብሔር መልእክት ነው። እየሰማችሁ እንደሆነ የተካፈላችሁ እንደሆነ በዚህ እየተጠቀማችሁ እንደሆነ ተስፋ አድርጋለሁ። እንግዲህ ለአሁን የተካፈልነው ይህንን ይመስላል። ከዚህም በኋላም እንድትከታተሉ ከዚህ በኋላ የምንለቃቸውን ክፍሎች፣ ምዕራፎች እንድትከታተሉና እንድትጠቀሙ ጋብዛቸዋለሁ። እስከዛ ድረስ ሰላም ሁኑ።